ሰላም ዩቲዩብ እንደምን አላችሁ? ዳግም ነኝ። ሳር ቤት እንገኛለን ዛሬ። አብራችሁን ቆዩ። ወደ ቪዲዮ። አሁን ያለንበት ቦታ አደባባይ ወይም ደግሞ ድልድዩ ነው። በእኔ በዚህኛው በኩል የተለያዩ ሰርቪሶች ይታዩኛል። የኦሮሚያ መስሪያ ቤት አለና የሱ ሰርቪሶች ናቸው እዚህ ያሉት። እዛ ጋር በስተፊት ለፊቴ ለአሁን ልዩ ጥርስ ክሊኒክ ይታየኛል። እዚህ ጋር ደግሞ እድገት ቪሌጅ ትልቅ አፓርትመንት እየተሰራ ነው። ይሄ ሙሉ እንደዚህ የምትመለከቱት ማለት ነው። አሁን እንግዲህ ሳር ቤት አደባባዩ ጋር ነው የምንገኘው። አደባባዩ ቀለሞቹ እየተቀቡ ነው ያሉት። እንደምታዩት ሰዎቹ ፊት ለፊት እዚህ ጋር እንደምታዩቸው አዲሷ ሳር ቤት እንደዚህ ዋ ብላለች። እዚህ ፊት ለፊታችን ጋር ጎጆ ቤት ይታየኛል። ሜድሮክ ምልክት ይታየኛል። የሜድሮክ መሰለኝ እናያለን ለምን አገልግሎት እየዋለ እንደሆነ። እዚህ ጋር ስኬድ ወደ ካርል አደባባይ የሚወስደው መንገድ ነው። በዚህ ጋር ፊት ለፊት የምታዩት ደግሞ ወደዚህ ጋር ወደ ሜክሲኮ የሚወስደው መንገድ ነው። እንግዲህ ድልድዩ ስር ከታች ማለት ነው ስራዎች ተሰርተዋልኝ፣ ስዕሎች ምናምን ተስለዋል። እነሱንም ማሳያችሁ ይሆናል ማለት ነው። ነገር አልተከፈለበትም። ገና ባዶ ነው፣ እየተሰራ ነው ያለው ማለት ነው። ለምን እንደሚሰራ ይብራል። ለምን አገልግሎት ነው የሚውለው? ካፌ ነው። አይ ሜድሮክ ለቢሮ አገልግሎት የሚውል ነው አሉ። እንግዲህ ወደ ዘነበ ወርቅ ከካርል አደባባይ የሚወስደው ትተን አሁን ወደ ሜክሲኮ መስመር እየሄድን ነው። በእንትኑ ስር ለመግባት ማለት ነው፣ በድልድዩ ስር ለመግባት ያየነው ግቢው ይሄንን ይመስላል። የሜድሮክ ነው የአላሙዲ መስሪያ ቤት ነው። ሳር ቤት አካባቢ አለው አይደለ? ዋናው መስሪያ ቤት የእሱ አንድ አይነት ግቢ ነው። የአዲስ አበባ መንገዶች ባለስልጣን አለ። እዚህ ጋር ደግሞ የተለያዩ የመንግስት ሰራተኞች ፐብሊክ ሰርቪሶች አሉ ማለት ነው። ከ11 ሰዓት በኋላ ነው አገልግሎት የሚሉት። እስከዛ ሰዓት ድረስ እንደዚህ ቆመው ነው ያሉት ማለት ነው። ጠዋት ሰራተኛ ያደርሳሉ እስከ 3 ሰዓት ባለው፣ እስከ 2 ተኩል 3 ሰዓት ባለው። ከዛ በኋላ ስራ መውጫ ሰዓት እስኪደርስ ድረስ እስከ 11 ሰዓት ድረስ እንደዚህ ቆመው ይገኛሉ ማለት ነው። አንዱ አካል ሆነ ይመስላል። እዚህ እየተሰራ ነው፣ ገና አላለቀም። እዚህ ጋር ከጀርባዬ አንድ ግዙፍ ህንፃ ይታየኛል። የረጅም ነው ምን ህንፃ እንደሆነ ግን አላወኩኝም። ምክንያቱም ስም ራሱ ታፔላ የለው። እዛ ጋ የህዝብ ከነማ መድኃኒት ቤት ይባላል። ያው እዚህ ሀገር ውስጥ ያላችሁ ሰዎች ታውቁታላችሁ። ውጭ ሀገር ላላችሁ ግን ከነማ የህዝብ መድኃኒት ማለት የመንግስት ነው፣ ፋርማሲ ነው። ግን ከግል ፋርማሲ ቤቶች መድኃኒቶች በርካሽ የሚሸጡበት ቤት ነው ማለት ነው። እዛ ጋር ፊት ለፊት እንደምትመለከቱት እንደዚህ የተለያዩ የስዕል ተስለውበታል። ለድልድዩ ራሱ ከውስጥ እነዚህ ስኬት የራሱ የሆነ ውበትን ሰጥቶታል ማለት ነው። አሁን ቀን ስለሆነ እንጂ በነገራችን ላይ በማታ አብሶ ልዩ ድባብ ነው ያላት። ከሌላ ሰዎች ቪዲዮ ቢሆን ወስጄ ለማሳየት እሞክራለሁ። ድልድዩ ስር ነው ያለነው አሁን።
አንጸባራቂ ድንጋዮች የለም። ይሄኛው ማለት ነው። በዚህ ጋር መንገድ አለ። ይሄ ደረጃውን ፊት ለፊት እንደምታዩት እዚህ ጋር እንዲህ ያለ እነዚህ የሚያማምሩ መብራቶች ናቸው። እዛ ጋርም በተመሳሳይ አሁን እኔ ባለሁበት እንዲህ ትይዩ ያለው እዚህ ጋር በተመሳሳይ አይነት የተሰራ ነው ማለት ነው። ወደ መካኒሳ የሚወስዱት እየሄድኩኝ ያለሁት ወይም ደግሞ ወደ ሱዳን ኤምባሲ አካባቢ ማለት ነው። ሱዳን ኤምባሲ ማለት ነው ከነ ባንዲራው ኢትዮ ቴሌኮም አለ ሳር ቤት ቅርንጫፍ ያለው ማለት ነው። ስኬትቦርድ ወጣቶች የሚነዱበት ቦታ ነው። ወይ ከፍ አድርጌ ላሳያችሁ። ዛሬ ሰው የለም መሰለኝ። አይ ሰው አለ ግን አንድ ሰው ይታየኛል ስኬትቦርድ እየነዳ። በዚህ ጋር ወደ ውስጥ ስንገባ ደግሞ ዛምቢያ ኤምባሲ አለ። እዚህ አካባቢ በነገራችን ላይ በጣም ብዙ ኤምባሲዎች ነው ያሉት። አሁን ቅድም ባየንበት ጋር በዚህ ጋር ዛምቢያ ኤምባሲ አለ። እዛ ጋር ፊት ለፊት ደግሞ የኮንጎ የህንድ ምናምን ኤምባሲዎች ይታዩናል። እዚህ ጋር ንብ ባንክ አለ፣ ሱቆች አሉ፣ የተለያዩ ሪልስቴቶችም እንደምታዩት። ቀደም እዛ ጋር ቴምርን አይተናል። እዚህ ጋር ደግሞ ጀምብሮ አሁን ሰዓት ወደ 6:20 እያለ ነው። መኪና ትንሽ ክራውድድ እየሆነ ነው። እዚህ አካባቢ ወንዝ ዳር ነው ማለት ነው። እዚህ ጋር ሳር ቤት አካባቢ ያለ ይመስለኛል። እዛ ጋር ሳሩ ያለበት ጋር ማለት ነው መናፈሻ ይሰራበታል ብዬ አስባለሁ። እንግዲህ በዚህ ውስጥ ነው ቅድም ያልኳችሁ። በዚህ እንደዚህ ውስጥ ሲገባ ብዙ ኤምባሲዎች አሉ። የህንድ የኮንጎ ምናምን ያልኳችሁ በዚህ ውስጥ ነው ማለት ነው። የደረስንበት ቫቲካን ኤምባሲ ይሄ አጥሩ ነው። የቫቲካን ኤምባሲ ማለት ነው። ቫቲካን የምትባለው ሀገር የት ነው ያለችው? ስሟ አዲስ አይደለብኝም፣ ግን ባንዲራዋንም አላውቀውም። የት አካባቢ እንደሆነችም አላውቃትም። እስኪ የምታውቋት ሰዎች ኮሜንት ላይ ጻፉ። ይሄ ደግሞ በሩ የምታዩት የኢንዶኔዥያ ኤምባሲ መግቢያ ነው ማለት ነው። ኢንዶኔዥያ መግቢያ ማለት እዚህ ጋር ኩባን ኮፊ የሚልም አለ። እዚህ አንድ አይነት ፎቅ የሆኑት ፋርማሲዎች አሉት። ገና ያልተከራየ ቤቶችም አሉበት። ሌላውን ተመሳሳይ ቤት ነው። ቡና ቤቶች አሉ፣ ምግብ ቤቶች አሉ። ይህ ደግሞ አካባቢ ሱፐር ማርኬት ነው። አብዛኛዎቹ እንትኖች ስለተነሳ ባነር ስለተከለከለና ባነሮች ስለተነሱ ጽሑፍ የላቸውም እና ገና ስቀርባቸው እያየኋቸው ነው ነገራቸው የምችለው። ይሄ ዲኮር ቤት ነው። እዚህ ጋር ፊት ለፊት የተለያዩ ባንዲራዎች ይታዩኛል። ምግብ ቤት ይመስለኛል። ኬንያ አለች፣ ናይጄሪያ አለች፣ ማማ ኢትዮጵያ አለች፣ ኡጋንዳ፣ ኮንጎ፣ አይቮሪ ኮስት የእነዚህ ሁሉ ምግብ ቤት ይመስለኛል። እዚህ ጋር መኪና ፓርኪንግ ያደርጋሉ። ፋሽን ፓርቲ እዚህ ጋር የሚገርም ሱፐር ማርኬት ይታየኛል። በዚህ ጋር
ቅልል ያሉ ናቸው። በቃ ይኸውላችሁ እንደዚህ አስፋልት አለ። እንደዚህ ስታዩ ደግሞ ቤቶቹ ማለት ነው፣ ካፌዎቹ፣ ሱፐርማርኬቶቹ ማለት ቅልል ያሉ ቤተል ሬስቶራንት የአረቦች ሬስቶራንት ይመስለኛል። ይሄ እዚህ ጋር ብቻ ከመላ ጎደል እዚህ ጋር መርኪ ፋሽን አለ። ሻገራ እየፈለኩኝ ነው። ሻገራ ደግሞ ሌሎች ነገሮችን እንዳሳያችሁ ማለት ነው። እዚህ ጋር የስጋ ተዋጽኦ ቤቶች እና እዚህ ጋር አምሮኝ ችክን አለ። አምሮኝ ችክን የምታውቁት ከሆነ ችክን ቤት ነው እንደምታዩት። አምሮኝ ችክን ይላል። ሻገር ያስከናገኝ ድረስ ኑረር ብዬ ነው። በዚህ ጋር ሻገር ካገኘን በኋላ እንመለሳለን ወደ ኋላ። የሚያማምሩ ውስጣቸው ያላለበት ደግሞ እንደዚህ በአረንጓዴ ተቀምጦ ስኪልድ ሮድ እዚህ ጋር ሲልክ ሮድ ጀነራል ሆስፒታል አለ። መሻገሪያው ረዘም ቢል ላገኘው አልቻልኩም መሻገሪያው። ስለዚህ ወይ ደግሞ ቪዲዮውን እዛግሩና ወይ መልሳሉ በኋላ ማለት ነው። ያው እነዚህ ደግሞ ጸጥ ያሉ ሰፈሮች አሉ እንደምታዩት። እዚህ አለ ነጭ ያሉ ሰፈሮች በቃ የኤምባሲዎች ሰፈር ምናምን አካባቢ ስለሆነ ጸጥ ያለ ነው በጣም። ተዘግቷል መሰለኝ ካፌ ማለት ነው። ግን ሳይዘጋ አይቀርም። እንግዲህ ዩቲዩብ ዛሬ ከሳር ቤት የነበረን ቪዲዮ ይሄንን ይመስላል። የት ሰፈር እንሂድ ጻፉልኝ ኮሜንት ላይ። በቀጣይ ቪዲዮ እስከምንገናኝ ድረስ አብሬያችሁ የነበርኩት ዳግም ነበርኩኝ። ሰላም ቆዩልኝ። ቻው